ኦሪት ዘዳግም ምዕራፍ 14 እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተም መርጧልና ስለ ሞተው ሰው አካላችሁን አትንጩ፣ በዓይኖቻችሁም መካከል ራሳችሁን አትላጩ። ርኩስን ነገር ሁሉ አትብላ። የምትበሏቸው እንስሶች እነዚህ ናቸው: በሬ፣ በግ፣ ፍየል፣ ዋላ፣ ሚዳቋ፣ የበረሃ ፍየል፣ አጋዘን፣ አጭ፣ በራይሌ፣ ድኩላ። ከእንስሶች ሰኮናው የተሰነጠቀውን ጥፍሩም ከሁለት የተከፈለውን የሚያመሰኳውንም እንስሳ ሁሉ ትበላለህ። ነገር ግን ከሚያመሰኩ ወይም ሰኮናቸው ከተሰነጠቀ እነዚህን አትበሉም: ግመልን፣ ጥንቸልን፣ ሸኮኮን አትበሉ። ያመሰኳሉና ነገር ግን ሰኮናቸው አልተሰነጠቀምና እነዚህ ለእናንተ ርኩሶች ናቸው። እርያም ሰኮናው ስለተሰነጠቀ ነገር ግን ስላላመሰኳ እርሱ ለእናንተ ርኩስ ነው። ሥጋውን አትብሉ፣ በድኑንም አትንኩ። በወኖች ውስጥ ከሚኖሩት ሁሉ የምትበሏቸው እነዚህ ናቸው: ክንፍና ቅርፊት ያላቸውን ትበላላችሁ። ክንፍና ቅርፊትም የሌላቸውን አትበሉም፣ ለእናንተ ርኩስ ናቸው። ንጹሕ የሆኑትን ወፎች ሁሉ ብሉ። ሊበሉ የማይገባቸው ግን እነዚህ ናቸው: ንስር፣ ገዴ፣ አሳ አውጪ፣ ጭልፊት፣ ጭላት በየወገኑ፣ ቁራም ሁሉ በየወገኑ፣ ሰጎን፣ ጠላቋ፣ ዝዩ፣ በቋል በየወገኑ፣ ጉጉት፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥምባንሳ፣ አሞራ፣ እርኩም፣ ሽመላ፣ ሳቢሳ በየወገኑ፣ ጅንጅላቴ ወፍ፣ የሌሊት ወፍ። የሚበርም ተንቀሳቃሽ ሁሉ ለእናንተ ርኩስ ነው፣ አይበላም። ንጹሕ የሆኑትን ወፎች ሁሉ ብሉ። አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ። ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ፣ ወይም ለእንግዳ ትሸጠዋለህ። የፍየሉን ጠቦት በእናቱ ወተት አትቀቅል። ከእርሻህ በየዓመቱ ከምታገኘው ከዘርህ ፍሬ ሁሉ አስራት ታወጣለህ። ሁል ጊዜ አምላክን እግዚአብሔርን መፍራት ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ በአምላክህ በእግዚአብሔር ፊት የእህልህን የወይን ጠጅህንም የዘይትህንም አስራት የላምህን የበግህንም በኩራት ብላ። አምላክህ እግዚአብሔር በባረከህ ጊዜ መንገዱ ሩቅ ቢሆን አምላክህም እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ቢርቅብህ ይህን ወደዚያ ለመሸከም ባትችል ትሸጠዋለህ። የዋጋውንም ገንዘብ በእጅህ ይዘህ አምላክህ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። በዚያም በገንዘቡ ሰውነትህ የፈለገውን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ሰውነትህም የሚሻውን ሁሉ ትገዛለህ። በዚያም በአምላክህ በእግዚአብሔር ፊት ትበላዋለህ። አንተና ቤተሰብህም ደስ ይላቸዋል። ድርሻና ርስት ከአንተ ጋር ስለሌለው በአገር ደጅ ውስጥ ያለውን ሌዋዊ ቸል አትበል። በየሦስተኛው ዓመት መጨረሻ በዚያ ዓመት የፍሬህን አስራት ሁሉ አምጥተህ በአገር ደጅ ውስጥ ታኖረዋለህ። ሌዋዊውም ከአንተ ጋር ክፍልና ርስት የለውምና በአገርህም ደጅ ያለ መጻተኛ፣ ድሃ አደግም፣ መበለትም መጥተው ይበላሉ ይጠግባሉም። ይኸውም አምላክህ እግዚአብሔር በምታደርገው በእጅ ሥራ ሁሉ ይባርክህ ዘንድ ነው።